ሰላም ጤና ይስጥልን ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? ዛሬ እጅግ በጣም አስፈላጊና የብዙዎቻችሁን ህይወት ሊቀይር የሚችል ሚስጥር ነው ይዘንላችሁ የመጣነው። ብዙ ጊዜ ጤናማ ለመሆን ውድ የሆኑ መድኃኒቶችን ወይም በጣም አድካሚ ስፖርቶችን ብቻ የምናስብ እንኖራለን። ነገር ግን መፍትሄው እጃችን ላይ ነው። በጣም ቀላል መንገድ ጤናችንን መጠበቅ እንደምንችል ልነግራችሁ ወደድን። ዛሬ የምናየው ጠዋት በባዶ ሆድ ለብ ያለ ውሃ ስለመጠጣት ጥቅሞች ነው። ይህ ድርጊት በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወት የቀየረና በሳይንስ የተረጋገጠ ውጤት ያለው ተግባር ነው። ይህንን ልምድ ለ21 ቀናት ብንሞክረው 7 ዋና ዋና ለውጦችን ልንመለከት እንችላለን እና አተገባበሩን ጭምር በዚህ ቪዲዮ እንዴት እንደሆነ የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የመጀመሪያውና ዋነኛው ጥቅሙ ሰውነታችን ከመርዛማ ነገሮች ማጽዳቱ ነው። በምንተኛበት ጊዜ ሰውነታችን ውስጣዊ ክፍሎችን የመጠገንና የማደስ ስራን ይሰራል። በዚህ ሂደት ውስጥ ደግሞ የተለያዩ አላስፈላጊ ቆሻሻዎችና መርዛማ ንጥረ ነገሮች ይፈጠራሉ። ጠዋት እንደተነሳን ለብ ያለ ውሃ ስንጠጣ እነዚህን ቆሻሻዎች በሽንትና በላም መልክ ጠርጎ እንዲወጡ ይረዳናል። ይህ ሂደት በተለይ ለኩላሊትና ለጉበት ስራ ትልቅ እገዛን ያደርጋል። ኩላሊታችን ደምን በተሻለ ሁኔታ እንዲያጣራና ሰውነታችን ንጹህ እንዲሆን ያደርጋል። ብዙዎቻችን ለቆዳችን ውበት የተለያዩ ክሬሞችና ኬሚካሎችን እንጠቀማለን። ነገር ግን የቆዳ ውበት የሚጀምረው ከውስጥ ነው። በሰውነታችን ውስጥ መርዛማ ነገሮች ሲከማቹ ቆዳችን ይደርቃል፣ ብጉር ይወጣበታል፣ እንዲሁም ያለ ዕድሜ የመሸብሸብ ምልክቶች ይታዩበታል። ለብ ያለ ውሃ መጠጣት በቆዳ ውስጥ ያለውን የደም ዝውውር በማሳለጥ ኦክስጅንና ንጥረ ነገሮች ወደ ሌሎች በፍጥነት እንዲደርሱ ያደርጋል። ይህም ቆዳው እንዲለጠጥ ብሩህ እንዲሆንና ተፈጥሯዊ ወዝ እንዲኖሩ ያደርጋል ማለት ነው። ጠዋት የሚጠጣ ለብ ያለ ውሃ የምግብ መፈጨት ስርዓትንም በማነቃቃት ረገድ ወደር የለውም። ውሃው በአንጀት ውስጥ ያሉ የቀድሞ ምግቦችን ቅሪት በማሟሟቅ አንጀታችንን በማለስለስ ለቀኑ የምግብ መፈጨት ስርዓት ዝግጁ ያደርጋል። ይህ በተለይ የሆድ ድርቀት ላለባቸው ሰዎች ትልቅ መፍትሄ ነው። የአንጀት ግድግዳዎችን በማጽዳት ጋዝና የሆድ መነፋትን ያስወግዳል። ለብ ያለ ውሃ የሰውነታችን የውስጥ ሙቀት በትንሹ ከፍ ስለሚያደርግ ሜታቦሊዝም እንዲፋጠን ያደርጋል። ሜታቦሊዝም ሲፋጠን ደግሞ ሰውነታችን ካሎሪን በከፍተኛ ሁኔታ ያቃጥላል። ይህ ማለት ያለምንም ተጨማሪ ድካም የሰውነት ክብደታችን እንዲቀነስ ያደርጋል ማለት ነው። በተለይ ደግሞ በሆድ አካባቢ የሚከማችን ስብ ለማሟሟቅ ጠዋት በባዶ ሆድ የሚጠጣ ውሃ እጅግ በጣም ውጤታማ ያደርገናል ማለት ነው። ለብ ያለ ውሃ የጡንቻችንን መኮማተር በማላላት የደም ዝውውር እንዲጨምር ያደርጋል። ይህ በተለያዩ ምክንያቶች የሚመጡ የሰውነት ህመሞችን ይቀንሳል። ለምሳሌ ለራስ ምታት፣ ለጡንቻ ህመም እና በተለይ ደግሞ ለሴቶች የወር አበባ ህመም እንደ ተፈጥሯዊ ማስታገሻነት ያገለግላል። የደም ዝውውር ሲስተካከል ህመሙን በዛው መጠን እየቀነሰ ይሄዳል ማለት ነው። ብዙ ጊዜ ጠዋት ስነሳ ድብርትና ድካም ሊሰማን ይችላል። ይህ የሚሆነው በሌሊት እንቅልፍ ወቅት ሰውነታችን ውሃ ስለሚያጣ ዲሃይድሬት ስለምንሆን ጠዋት ውሃ መጠጣት ሴሎቻችን በፍጥነት እንዲነቃቁና ደማችን በውስጣችን በደንብ እንዲዘዋወር ያደርጋል። ይህም ያለምንም ቡና ቀኑን ሙሉ ንቁ ሆነን እንድንውል ያስችለናል ማለት ነው። በመጨረሻም ይህ ልምድ የሰውነታችንን የበሽታ የመከላከል አቅም ይገነባል። የሊምፋቲክ ሲስተም ሚዛኑን እንዲጠብቅ በማድረግ ሰውነታችን የተለያዩ ኢንፌክሽኖችና በሽታዎችን የመቋቋም አቅሙ እንዲጨምር ያደርጋል። ይህ በየጊዜው ለሚመጡ እንደ ጉንፋን ያሉ ቀላል ህመሞች እንዳንጋለጥ ያደርገናል ማለት ነው። ይህን ውጤት ለማግኘት ግን ጥቂት ደንቦችን መከተል ያስፈልገናል። ውሃ በጣም የፈላ ባይሆን ይመከራል። ለብ ያለ መሆኑን ያረጋግጡ። ጠዋት እንደተነሱ ከ2 እስከ 4 ብርጭቆ የጠጡ። ውሃውን ከጠጡ በኋላ ለ45 ደቂቃ ምንም አይነት ምግብ አይመገቡ። ይህ ውሃው ስራውን እንዲሰራ ጊዜ ይሰጠዋል። ይህንን ለ21 ቀናት በቋሚነት ከሞከሩት በኋላ የሚሰሙትን ለውጥ ማመንነት ትቸገራላችሁ። ውድ የጤና 360 ቤተሰቦቻችን ለዛሬ ነበረን መረጃ ይህንን ይመስላል። ይህንን የ21 ቀን ቻሌንጅ ነገ ጠዋት በመጀመር ጤናውን ይጠብቁ። ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረግ እና
ለወዳጅ ዘመዱ በማጋራት ድጋፋችሁን አሳዩን። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጤናው ማህበረሰብ አንድ አካል ይሁኑ። አስተያየት ወይም ጥያቄ ካላችሁ በኮሜንት መጻፊያው ላይ በማስቀመጥ አሳውቁን። በሚቀጥለው ቪዲዮ እስክንገናኝ መልካም ቆይታ። ጤና ይስጥልን።